ጤና ይስጥልን። በዛሬው የመረጃ ሰዓታችን ግብጽ ማንኛውንም ድጋፍ ለኤርትራ እንደምታደርግና ሉዓላዊነቷና አንድነቷን ለመጠበቅ ሁሉንም እንደምታግዝ እንዲሁም ሌሎች በርካታ ጉዳዮች ላይ እጇ ጣልቃም እንደሚገባ እየተነገረ ነው። ሙሉ መረጃውን ይዘንላችሁ ቀርበናል። በመቀጠልም በኢትዮጵያውያን በሁሉም ዘንድ እንግዲህ ማስጠንቀቂያ እንዲሁም ማሳሰቢያ በትናንትናው ተሰጥቷል። በቀጣይም አሳዛኝ ዜናም ተሰምቷል። በርካታ ኦርቶዶክሳውያን ተመርጠው ተገለዋል ተብሏል። የወጣውን ሙሉ መረጃም መግለጫም ተሰጥቷል። እሱንም ይዘንላችሁ መተናል። ሌላው ደግሞ በአሜሪካን ጦር የተገደሉት የኢትዮጵያ ስደተኞች ጉዳይ የጦር ወንጀል ምርመራም እንዲደረግ ተጠይቋል። በቀጣይም በአዲስ አበባ ውስጥ ስለ ኮድ 4 ተሽከርካሪዎችም የወጣውን አነጋጋሪ መረጃ ይዘንላችሁ ቀርበናል። እነዚህንም ሌሎችንም አብራችሁ ታደምጣላችሁ። መልካም ቆይታ። ወደ ዕለቱ ዝርዝር መረጃ መራን። በቅድሚያም የማስጠንቀቂያ መልእክት ለኢትዮጵያውያን ተላልፏል። ሰናይ ዘመን ትሬዲንግ የጉዞና የቪዛ አማካሪ ለተባለ እና ዜጎችን የካናዳ ስራ ቪዛ ተደራሽ ለማድረግ እሰራለሁ ለሚል አካል የሰጠነው እውቅናም ፍቃድም የለም ሲል የሴቶችና ማህበራዊ ጉዳይ ሚኒስቴር አሳውቋል። ይኸው አካል ለካናዳ ቪዛ ፕሮሰስ እንደሚያደርግ ፈቃድ የተሰጠው በማስመሰል ሐሰተኛ መረጃ በማህበራዊ ሚዲያ እያሰራጨ ነውም ተብሏል። ሚኒስቴር መስሪያ ቤቱ የውጭ ሀገር የስራ ቪዛ አገልግሎትን በተመለከተም ለየትኛውም አካል ፈቃድ የመስጠት ኃላፊነትም ሆነ ስልጣን የሌለው መሆኑንም በጥብቅ አሳውቋል። የሚሰራጨው መረጃም ከእውነት የራቀ ሐሰተኛና ህገወጥ ተግባር መሆኑን ለህብረተሰቡ አሳውቆ ህብረተሰቡ በወንጀለኞችና በአጭበርባሪዎች የተሳሳተ መረጃ እንዳይታለል ራሱን እንዲጠብቅና ምንም አይነት ምላሽ እንዳይሰጥ አሳስቧል። በህገወጥ ድርጊቱ የተሳተፉትን አካላት ህግ ፊት ለማቅረብም ከሌሎች ተቋማት ጋር እንደሚሰራም ሚኒስትሩ አሳውቋል። ወደ ቀጣዩ መረጃችን ስናመራ አሳዛኝ ዜና እየተሰማ ነው። ኦርቶዶክሳውያን እየተመረጡ የሚገደሉበት አገር ሆኗል ነው የሚለው ያገኘነው መረጃ። በጥቅምት ወር ብቻም ከ25 በላይ ኦርቶዶክሳውያን ባንድ አዳርም ተገለዋል ተብሏል። በጥቅምት ወር 2018 ዓ.ም ብቻ 25 ኦርቶዶክሳውያን ወገኖቻችን ሀገራችንና ምድራችን ብለው በሰላም በተኙበት በድንገት ማንነታቸው ባልታወቀ ታጣቂዎች በአሰቃቂ ሁኔታ ተገድለዋል ብሏል ቋሚ ሲኖዶሱ በመግለጫው። ቋሚ ሲኖዶሱ በኦሮሚያ ብሔራዊ ክልላዊ መንግስት በምስራቅ አርሲ ዞን አስተዳደር በጉናም በመርቲ እንዲሁም በሸርካና በሆሎንቆ ዋቢ ወረዳዎች ውስጥ በሚገኙ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እምነት ተከታይ ላይ ጥቅምት 14 ለ15 ቀን 2018 ዓ.ም በጉናና መርቲ ወረዳዎች 17 ክርስቲያኖች ጥቅምት 17 ለ18 ቀን 2018 ዓ.ም በሸርካ ወረዳ 3 ክርስቲያኖች እንዲሁም ጥቅምት 18 ለ19 ቀን 2018 ዓ.ም በሆሎንቆ ዋቢ ወረዳ 5 ክርስቲያኖች በድምሩ በጥቅምት ወር 2018 ዓ.ም ብቻ 25 ኦርቶዶክሳውያን ወገኖቻችን አገራችንና ምድራችን ብለው በሰላም በተኙበት በድንገት ማንነታቸው ባልታወቀም ታጣቂዎች በአሰቃቂ ሁኔታ እንደተገደሉና ግድያውም ከዕለት ወደ ዕለት እየተባባሰ መሆኑን የምስራቅ አርሲ ሀገረ ስብከት ጽሕፈት ቤት የላከውን ሪፖርት ቋሚ ሲኖዶስ የተመለከተው በከባድና ጥልቅ ሐዘን ስሜት ውስጥ ሆኖ ነው። በምስራቅ አርሲ ሀገረ ስብከት እንዲህ አይነት አሰቃቂ ድርጊት ሲፈጸም የቆየው ተደጋጋሚ እንደሆነ የገለጸው ቋሚ ሲኖዶሱም እንዲህ አይነቱ አስነዋሪ ድርጊትም በቅዱሳት መጻሕፍት ሆነ በሰው ልጅ ሰብአዊ መብት ፈጽሞ ተቀባይነት የሌለው በነጻነት የማምለክ ህገ መንግስታዊ መብትን የሚጋፋም ተከባብሮና ተቻችሎ የመኖር መንፈሳዊ እሴቶቻችን የሚያጠፋ ክብረነክና ሊወገዝ የሚገባው ስነ ምግባራዊ ድርጊት በመሆኑ በጽኑ እናወግዛለን ሲል ገልጿል። ጉዳዩ በቀጥታ የሚመለከታቸው መንግስታዊ አካላት የሚሆኑ ሰብአዊ የሆኑ ተግባራት በጽኑ በማውገዝና በህገ መንግስቱ የተረጋገጠውን በህይወት የመኖርና የእምነት ነጻነት መብትን እንዲያከብሩ ይህን አስነዋሪ ድርጊት የፈጸሙትን ህገወጥ ግለሰቦች ለህግ በማቅረብ የህግ የበላይነትን ከማረጋገጥ በተጨማሪም በቀጣይ እንዲህ አይነቱ ህገወጥ ተግባር እንዳይደገም አስፈላጊውን የህግ ከለላ ለመስጠት ኃላፊነታቸውን እንዲወጡ ሲል ቋሚ ሲኖዶሱ አሳስቧል። ወደ ቀጣዩ መረጃችን ስናመራ እንግዲህ የኢትዮጵያና የኤርትራ ጉዳይ ዙሪያ የከረረ የከበደም ይመስላል። የጠቅላይ ሚኒስትር
ሚኒስትር አብይ አህመድ በተወካዮች ምክር ቤት ቀርቦ ስለ ወደቡና ስለ ኤርትራ አንዳንድ ጉዳዮችን ከተናገረ በኋላ ከግብፁ እንግዲህ ጥሪ ነው የተላለፈው። ይህ ጥሪ የኤርትራውን ፕሬዝዳንት ወደ ግብፅ ለ5 ቀን የስራ ጉዞ እንዲያደርጉ ነው ያደረገው። ታዲያ ግብፅም የኤርትራን ሉዓላዊነትና የግዛት አንድነት እንዲከበር ድጋፍ እንደምታደርግም የኢሳያስን ጉዞ ተመልክቶ በትናንትናው ዕለት ተገልጿል። ታዲያ የግብፅ ፕሬዝዳንት አብዱልፈታህ አልሲሲ የኤርትራን የግዛት አንድነትና ሉዓላዊነት እንዲከበር ካይሮ ሁሉን አቀፍ ድጋፍ ታደርጋለች ሲሉ በትናንትናው ዕለት መናገራቸው ተሰምቷል። ፕሬዝዳንቱ ይህንን ያሉት የኤርትራ አቻቸው ፕሬዝዳንት ኢሳያስ አፈወርቂ በካይሮ ተቀብለው ባነጋገሩበት ወቅት ነው። የኤርትራው ፕሬዝዳንት ኢሳያስ አፈወርቂ በትናንትናው ዕለት ለ5 ቀን የሚቆይ ጉብኝት ለማድረግ ነው ካይሮ የገቡት። በዚህም የግብፅ ፕሬዝዳንት አብዱልፈታህ አልሲሲ ከኤርትራ አቻቸው ጋር በካይሮ በተወያዩበት ወቅትም ሀገራቸው ለኤርትራ ሉዓላዊነትና የግዛት አንድነት እንደምትደግፍ አረጋግጠዋል። ግብፅ ከኤርትራ ጋር ባላት ስር የሰደደ ስትራቴጂካዊ ግንኙነት ትኮራለች ሲሉም አልሲሲ በውይይታቸው ተናግረዋል። በተለያዩ መስኮች በተለይም በኢኮኖሚና በኢንቨስትመንት ዘርፎች የሁለትዮሽ ትብብርን ለማጠናከር ያላቸውን ፍላጎትም አጽንኦት መስጠታቸው አናዶል ዘግቧል። ፕሬዚዳንት ኢሳያስ አፈወርቂ በበኩላቸው ግብፅ በአፍሪካ ቀንድና በምስራቅ አፍሪካ ቀጠና መረጋጋትን በማጠናከርና የልማት ጥረቶችን ወደ ላቀ ደረጃ ለማድረስ የሁለቱ ሀገራት ዲፕሎማሲያዊ ትብብር ጥልቅ ጠቀሜታ አለው ሲሉም ተደምጠዋል። የኤርትራው ፕሬዝዳንት ይህ የግብፅ የ5 ቀን ጉብኝት እቅድ ኢትዮጵያ የአሰብ የይገባኛል ጥያቄ በተደጋጋሚ እያነሳች ባለችበት በአሁኑ ወቅት መሆኑ በምስራቅ አፍሪካ ውጥረቱን ሊያባብሰው እንደሚችልም አመላካች ጂኦፖለቲካ እንቅስቃሴዎች ታይተዋል። ባለፈው ማክሰኞ ዕለትም የኢትዮጵያው ጠቅላይ ሚኒስትር አብይ አህመድ በሕዝብ ተወካዮች ምክር ቤት ቀርበው በሰጡት ማብራሪያ ከኤርትራ ጋር በአሰብ ጉዳይ ዓለም አቀፍ ሽምግልና እንዲደረግ ጠይቀዋል። ኤርትራ በ1991 ከኢትዮጵያ ነጻነቷን አግኝታ መገንጠሏን ኢትዮጵያን ወደብ አልባ አድርጓታል። ከ30 ዓመት በላይም ሆኗል። በዚህ ጉዳይም ላይ የኢትዮጵያ መንግስት ኢትዮጵያ የወደብ መተንፈሻ አታም ተዘግታ አትቀጥልም የሚል አቋም ይዞ የቀጠለም ሲሆን ጉዳዩንም በርካታ ምሁራኖች ድጋፍ እየሰጡት ይገኛሉ። በዚህም ኢትዮጵያ ከኤርትራ ጋር የፖለቲካ ውጥረት ውስጥ ባለችበት በአሁኑ ወቅትም ታሪካዊ የኢትዮጵያ ጠላት የሆነችው ግብፅ ለኤርትራ ግዛትና ሉዓላዊነት ድጋፍ እሰጣለሁ ስትል በትናንትናው ዕለት ለአስመራ መንግስት ቃል ገብታለች። በአልሲሲና በኢሳያስ መካከልም የተካሄደው ውይይት ቀጠናዊ ጉዳዮችን የዳሰሰም ሲሆን በሱዳን እየተካሄደ ስላለው ጦርነትም ተመላክቷል። ሁለቱም መሪዎች በሱዳን ባለው ጦርነት ላይ ያላቸው አቋምም ተመሳሳይ መሆኑ የገለጸም ሲሆን ብሔራዊ መንግስታዊ ተቋማቱን ወይም የሱዳን ጦር ኃይሎችን ለመደገፍም ቃል ገብተዋል። ነገር ግን በጄኔራል ሐምዶን ደጋሎ ወይም ሄሚቲ የሚመራውን የትይዩ መንግስት እንደማይቀበሉትም አረጋግጠዋል። በሌላ ዜና በአዲስ አበባ ከተማ አስተዳደር ውስጥ የሚገኙ በ4 ቁጥር የተመዘገቡ የመንገድ ተሽከርካሪዎች የትራፊክ ሕግን እየጣሱ ነው ሲል የአዲስ አበባ ትራፊክ ማኔጅመንት አስታወቀም። በአዲስ አበባ የመንግስት ወይም 4 ቁጥር የለጠፉ ተሽከርካሪዎች የትራፊክ ሕግ እየተላለፉ አስቸግረኛል ሲል የከተማው ትራፊክ ማኔጅመንት ተናግሯል። በ3 ወር ውስጥም ከ270 በላይ የመንግስት ተሽከርካሪ ሹፌሮች መቀጣታቸው ተሰምቷል። ወደ 4 መኪና አሽከርካሪዎች የትራፊክ ሕግን በመጣስ እንደፈለግን እንሁን ማለታቸው ትራፊክ ሕግና ደንብን በማክበር ስራውን በሚያከናውንበት ጊዜ እንቅፋት እንደሆኑበት ቢሮ አስገንዝቧል። በአዲስ አበባ ትራፊክ ማኔጅመንት የትራፊክ ቁጥጥርና ኩነት አስተዳደር ዳይሬክተር የሆኑት አቶ አያሌው ኢቴሳም ሕግን ለማስከበር መነሻው ሕግ ነው፣ በሕግ ፊት ደግሞ ሁሉም እኩል ነው ቢባልም አንዳንድ ባለስልጣናት ግን እንደፈለጉ ባልተፈቀደ መንገድም ያሽከረክራሉ፣ በተቃራኒ መንገድም ይነዳሉ ሲሉ ገልጸዋል። ለአውቶቡስ ብቻ ተብሎ በተሰመረ መስመር ጭምር ማሽከርከር ይመርጣሉ። ይህ ድርጊታቸው ደግሞ ለትራፊክ አደጋ መከሰትም ጭምር ምክንያት እየሆነ ነው ብለዋል። አሁን ላይ ሕግን የትራፊክ መብራትን በሚጥሱና ባልተፈቀደ መንገድ የሚያሽከረክሩ ባለስልጣናትንም ሆነ ማንኛውንም አሽከርካሪ የሚቻለውን እየቀጣን ጥሶ ሄደውን ታርጋ ቁጥሩን መዝግቦ በመያዝ በሚመለከተው አካል በማስጠራት ጥብቅ ቁጥጥርና ክትትል ይደረጋል ሲሉ አቶ አያሌው ኢቴሳ ተናግረዋል። በመጨረሻም በአሜሪካን ጦር በርካታ ኢትዮጵያውያን ስደተኞች መገደላቸው ተነገረም። አምነስቲ አሜሪካ በየመን በፈጸመችው የአየር ጥቃት በርካታ ኢትዮጵያውያን ስደተኞች መገደላቸውን አስመልክቶ የጦር ውንጀላ ምርመራ እንዲደረግም አሳስቧል። ባሳለፍነው 2017 ዓ.ም ሚያዝያ ወር ላይ አሜሪካ በየመን ሁቲዎች በሚያስተዳድሩት የስደተኞች መጠለያ ላይ በፈጸመችው
የአየር ጥቃት በርካታ ኢትዮጵያውያን ስደተኞች መገደላቸውን ተከትሎ አምነስቲ ኢንተርናሽናል ድርጊቱ የጦር ወንጀል ተደርጎ ሊወሰድ ይችላል ሲል ገልጾ ምርመራ እንዲደረግ አሳስቧል። አምነስቲ የአሜሪካ ጦር ሚያዝያ 20 ቀን 2017 ዓ.ም በፈጸመውና የኦፕሬሽን ራፍ ራይደር ዘመቻ አካል የሆነው ጥቃት ዓለም አቀፍ የሰብአዊ ሕግን የጣሰ ነበርም ብሏል። እንደ ተቋሙ ገለጻ የአየር ጥቃት የተፈጸመበት መጠለያ ጣቢያ የሁቲ ባለስልጣናት በህገወጥ ስደት ምክንያት ያሰሯቸውን ስደተኞች የያዘም ሲሆን ቦታው የሚታወቀው ሰላማዊ ሰዎች የሚገኙበት ቦታም ነበር ብሏል። ለዕለቱ ያዘጋጀነው መረጃ በዚህ ጨረስ። ሰላም ቆዩ።